አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የእኔ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ያለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዒድኩም ሙባረክ ብያለሁኝ። ጀሚዓን እንኳን አደረሳችሁ። ኢንሻአላህ ለከርሞ ደግሞ ሀገራችሁ ገብታችሁ በሰላም በደስታ የምትኖሩ ያደርጋችሁ። ሀባይብ እንግዲህ እኛ እየተዘገጃጀን ነው ማለት ነው። እዚህ ጋር ያው ዘንድሮ ስሰራ አላሳየኋችሁም፣ እያዘጋጀን ነው ማለት ነው። እዚህ ጋር እንግዲህ ሀባይብ ያው የኢድ ቀን ጠዋት የሚታወቀው ገንፎ ነው፣ በእኛ አካባቢ ማለት ነው። ገንፎ ነው የምንበላው እና ገንፎ ላገነፋ ነው። ከዛ ደግሞ ወንድሜ ሰርፕራይዝ አድርጎናል ማለት ነው። እሱንም ማሳያችኋለሁኝ፣ አብራችሁን ሁኑ። ገንፎና ገንፋና ከመስጂድ በፊት ሰላተል ዒድ ከመሄዳችን በፊት ያለውን አሳያችኋለሁ። ከዛ በኋላ ደግሞ ያው ውሏችንን አብረን እንውላለን ኢንሻአላህ ማለት ነው። እዚህ ጋር እንደምታዩት ውሃ እየፈላ ነው። ድስታችን ላርጎና አመድ አድርጌ ቀብቻለሁ። ከዛ ያው እንጨቱ ሲነድ ከለሩ እንዳይቀየር ማለት ነው፣ ስታጥቡት እንዲለቅ ነው ላርጎና አመድ የምትቀቡት። ሀባይብ ገንፎችን እንደዚህ እየተገነፋ ነው ማለት ነው። ማሻአላህ የሆነ ገንፎ ነው ማለት ነው ማዘጋጀት ያስኩት። እንግዲህ ሀባይብ ሰርፕራይዛችን ምን መሰላችሁ? በግ ተገዝቶልን ነው ማለት ነው ዛሬ። እኔ በግም ፍየልም ለመግዛት ሀሳቡ አልነበረኝም። ዶሮ ነበረ ባለቤቴ ጋር ሆነን የገዛ ነው። ከዛ ወንድሜ ሰርፕራይዝ አረገን ማለት ነው። በግ ገዝቶ ማታ መግሪብ ላይ ነው ፍጡርኛ እየጠባበስን በቃ ላካረገልን ማለት ነው። እናመሰግናለን። ኑርልን የኔ ተከታይ ወንድም ማለት ነው። ዛሃራ ራሱ በቃ የለችም ጣረት ምን አልፈራህ ብታዩ ማለት ነው። ገዝቶ ሲያመጣና የሆነ የተለየ ስሜት አለው እና ደስ ብሎናል የምር። ከዛ ገንፏችን እየደረሰ ነው። እኛ ቤት አመላችን 3 አይነት ነው፣ ቂቤ፣ ተልባ እና ዘይት። ዛሃራ በዘይት ነው የምትበላው። በቃ ተልባ ማትወድም፣ ገንፎ በቅቤ ማትወድም። ስለዚህ 3 ቦታ እንከፋፈላለን ማለት ነው። ገንፏችን በደንብ ሆኖ ደርሶልናል ማለት ነው። እዚህ ጋር እንደምታዩት ማሻአላህ ሆኖ እና ገንፏችን እንደዚህ ዝግጁ ሆኗል ማለት ነው። ከዛ እዚህ ጋር ቅቤ እናረጋለን ማለት ነው። ማሻአላህ የሆነ ቅቤ ነው ያነጠርኩት እዚህ ጋር እንደምታዩት። ከዛ ቅቤያችን እናረጋለን እዚህ ላይ። ከዛ እንደዚህ በርበሬያችንን አደረግን ማለት ነው ቅቤው ላይ። ትንሽ ቆይት ሲል ያው ራሱ ይቀልጣል በደንብ ማለት ነው። እዚህ ጋር ተልባችንን አዘጋጅተናል ማለት ነው። ከዛ ኢለባም እላችኋለሁ የእናቴ ገንፎ የኔን ነቀሹ ነው የዛራን ገንፎ ይውላል ደግሞ ነቀሹ ነው ወይ እያለ ነው ማለት ነው። እዚህ ጋር በዘይት ነው እሷ የምትበላው። ያው እንግዲህ የበሽታ ክፉ ታውቃላችሁ። እናንተ ቤት ስንት አመል አለ? እኛ ቤት 3 አመል። እንግዲህ ስላለ ቪዲዮ ስንበላ እንቀርጽላችሁ ማለት ነው። ከዛ ሀባይ ከቁርስ በኋላ ያው መቼም ተበልቶ ሸዋራ አይወሰድም። ላኪን መጀመሪያ ያው ገንፎ አገነፋው ምን አልኩ ስል ከበላው በኋላ ነው እኔ ሻወር የምወስደው። ያው ለአንድ ቀን ምንም ማለት አይደለም። ከዛ እዚህ ጋር ባለፈለት አንድ እህታችን የገዛችልኝ አሰሪ የብላኝ ያሰራሁት ቀሚስ አለ፣ ሻርፕ እዚህ ጋር አለ፣ በጣም ቆንጆዬ ሻርፕ። ከዛ እዚህ ጋር ደግሞ ጫማዬ አለ ማለት ነው። እናዘጋጃለን ለመስጂድ ጉዞ ለመሄድ። ከዛ አድርገን ሻወር ወስድና ከዛ ልብሴን ቀያይሬ ወደ መስጂድ። ሰዓቱ እየሄደ ነው ማለት ነው። ስንት ሰዓት ነው መሰላችሁ? 1 ሰዓት ከ37 ነው። 2 ተኩል ምናምን 2 ከሩብ ነው እንደዛ አካባቢ ነው የሚሰገደው። ቅርብ ስለሆነ እኔ መጀመሪያ ሻወር ልወስድና ከዛ ወደ መስጂድ እሄዳለሁ ማለት ነው። ከዛ የዛሬ ቀውሏችንን ኢንሻአላህ ያለውን ፕሮሰስ ወይም ያለንን የደስታ ጊዜ ኢንሻአላህ አካፍላችኋለሁ ማለት ነው። ከወደዳችሁት ላይክ ሼር እያደረጋችሁ አብራችሁን ዋሉ። ግን እኔ ወላሂ እውነት ለመናገር ማለት ነው ሁላችሁም ስደት ላላችሁ እህቶቼ አገራችሁ ገብታችሁ ቤተሰቦቻችሁ ጋር እንድትደሰቱ ሁልጊዜ ምኞቴ ነው።
እኔ እንደዚህ ራሱ ቪዲዮ ስሰራ ውስጥ የሚጨነቀው ነገርስ እኔ እንጃ ምን እንደሆነ አላውቅም። ወላሂ እኔ ስደሰት እናንተ እንትን እንዳይላችሁ በቃ የሆነ ነገር ውስጤ ያስባልና አላህ ለሀገራችሁ አብቅቷችሁ የምትደሰቱ በቃ ቤተሰቦቻችሁ ጋር የምትጠቃቀሙ አላህ ያድርጋችሁ እያልኩኝ የጧቱ ቪዲዮ ከሰላት በፊት ያለው ይሄን ይመስላል። ከዛ በኋላ ላይ እንገናኛለን ማለት ነው።